እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ እንደየጊዜያችሁ በአዲስ ብሎግ በአዲስ መንፈስ በአዲስ ሞራል ዛሬ ዩቲዩብን እንጀምራለን። የመጀመሪያ ብሎጋችንን ወደ ሰሜን ግሪክ ነው የምንሄደው። ከዋና ከተማው 330 ኪሎ ሜትር ርቀት ላይ ያለች ከተማ፣ እሱን እንጎበኛለን። ከዛ በፊት ግን ክፍላችን እናያለን። አልጋችን ኦልሞስት ታንጥፏል ማለት ይቻላል። ባጋችን ሬዲ ነው። ይሄን ይመስላል ክፍላችን። ሻወር ቤታችን ተስተካክሏል። ሁሉ ነገር አሪፍ ነው። ሻወር ቤቱ ይሄን ይመስላል። ሻወር፣ ሽንት ቤት፣ የእጅ መታጠቢያ ይሄን ይመስላል እንግዲህ ክፍላችን። በቃ ወደ ጉዟችን እንሄዳለን። ጉዞ ወደ ተሰሎንቄ። ይሄ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እንዳይረሳ። ይሜ ዛሬ የምናየው ተሰሎንቄ እና አጠገባችን አንድ ቤተክርስቲያን ይገኛል። በእድሳት ላይ ነው። በኋላ አንድ ቤተክርስቲያን አለ። ይሄ ሙሉ በሙሉ ቱርክ ላይ ብንሄድ የምናያቸውን አይነት መስጊዶች ይመስላል። ከሱ አጠገብ እዚህ የከተማው ትሬን ስቴሽን አለ። እዛ ጋር የምናየው ከርቀት ቤተክርስቲያን ነው። ከስሩ ግን በነገራችን ላይ ጳውሎስ ከተጻፈላቸው ከተሞች አንዱ ተሰሎንቄ ነው ያለንበት። ቆሮንቶስም እዚህ ግሪክ ውስጥ ነው የሚገኘው። ፊላደልፊያም እዚህ ነው ያለው። በመንገዳችን ላይ ከምናገኛቸው አንዱ ቤተክርስቲያን ይህን ይመስላል። ለጊዜው ቤተክርስቲያኑ ዝግ ነው፣ መግባት አልቻልንም። ግን ውጫዊ ገጽታው ይህን ይመስላል። ጉዟችንን እንቀጥላለን። በሱልጣን ሙራድ 1436 እስከ 1444 ተሰራ ይላል። ባዝ ነው ይመስላል። ባዙ ስሉክ ላይክ ቸርች። ብዙ ጎብኚዎችም ይህንን ለማየት ነው የመጡት። አሁን እነዚህ ከቡልጋሪያ የመጡ ጎብኚዎች ናቸው። እስቲ ባዙን ቀረብ ብለን ለማየት እንሞክር። አሁን ለመግባት አይቻልም። ኦልሬዲ በፊት የነበረ ቅርስ ስለሆነ ተጠብቆ ታጥሮ ነው የሚገኘው። በዛን ጊዜ በ1436 የነበሩት አይነት ባዞች ይሄን ይመስላሉ ማለት ነው። ላይ አረብኛ ጽሁፎች ምናምን እናያለን። በሱልጣን ሙራድ ይላል እንግዲህ በቱርክ በኦቶማን ጊዜ። ኦልድ ፎቶዎቹ ላይም እንደምናየው ይሄን ይመስላል። ዛናቶቹ ላይ እንፋሎቱ የሚወጣባቸው የባዞቹ ይታያሉ። ሜቢ አሁን እድሳት ላይ ሊሆን ይችላል እንጂ ባዙ ድጋሚ ጥቅም ላይ ሊውል ይችላል። የወንድና የሴት የተለያየ ቦታ አለው። አጠገቡ እንደዚህ አይነት ቅርሶች ይኖራሉ። ግሪክ በየቦታው እንደዚህ አይነት የተለያዩ ቅርሶች አላቸው። አንደርግራውንድ የሆኑ ባዙ ራይት ነው። ሙዚየም አለው። ሙዚየም ሾፕ ሳጋ ሙዚየም ውስጥ ገብታችሁ የምትፈልጉት ነገር ካለ መውሰድ ይቻላል፣ መግዛት ይቻላል። ባዙ ሉክ ላይክ ይሄን ይመስላል። እንግዲህ ሰዎች የሚጠቀሙትን ነው እዚህ የተቀመጠው። ጉዟችንን እንቀጥላለን። ከርቀት ስናየው ብዙ ቱርክ ላይ የተሰሩ አይነት ህንጻ ቅርጾች ይላል።
ቱርክ ብዙ ከተሞቿ ያሉ መስጊዶች ይሄን የሚመስሉት። ይህም ሲታይ መስጊድ ይመስላል እንደ ቱርክ። እንደ ግሪክ ደግሞ ሲታይ ከዚህ ጋር ቤተክርስቲያን ነው የሚመስለው። ይህ የሙዚየሙ ውጫዊ ገጽታው ነው። ሙዚየም ሾፕ ነው። ካፌ አለው። ቤይን ሂማም ይላል ከላይ እንደምናየው። ዙሪያውን ይህን ይመስላል። ከተማ ዋና እምብርት ላይ ያለው በኢትዮጵያ አቆጣጠር አዲስ አበባ ፒያሳ ዋና እምብርቱ እንደምንለው ጉዟችን ዋናው የከተማው የመጀመሪያው እንኳን አይደለም ትልቁ አደባባይ ነው። አርስቶትል አደባባይ ይባላል። ፓርክ አለ። ትልቅ ሐውልቶች እንደዚህ ይኖራቸዋል። እዛ ጋር ቤተክርስቲያን አለ። እዛ ጋርም ሌላ ቤተክርስቲያን ይኖራል። በየ100 ሜትሩ በየሰፈሩ አንዳንድ ቤተክርስቲያን አለ። ሳሎኒኪ እንግዲህ ትመስላለች። ከአቴንስ ከዋና ከተማው አንፃር በጣም የተረጋጋ ነው፣ ግን ትልቅ ከተማ ነው። እስካሁን ካየኋቸው ከተሞች በጣም የተረጋጋና ጸጥ ያለ ነው። ይሄ ነው ዋናው አደባባይ። ይሄ ከ100 ዓመት በላይ ሳይቀየር የቆየ አደባባይ ነው እስካሁን ድረስ ማለት ነው። አደባባዩ እንዳለ ተጨማሪ ቪዲዮዎችን ቪዲዮ ውስጥ ማካተትላችሁ ነው። ከተማው እንደሚመስል እዛ ጋር የባህር ዳርቻውን እናገኘዋለን። የመጣ ነው በዚህ ሳይድ ነው። ይሄ ዋናው አርስቶትል አደባባይ የሚባለው ነው። አርስቶትልን እዛ ጋር በኋላ ሄደን እናየዋለን። ሐውልት የቆመለበት በሱ ነው የተሰየመው። ከተማችንን እየጎበኘን ዋናውን አደባባይ ይሄን ይመስላል። እንዲህ እናየዋለን። አርስቶትልን ስኩዌር አይ ቲንክ ለባህሩ በጣም የቀረበ ነው። ባሶቻቸው እንደዚህ ይሄንን ይመስላሉ። ኤሌክትሪክ ባሶች ናቸው አብዛኛው። እንግዲህ ግሪክኛ በጣም አንተንት ቋንቋ ነው። ከክርስቶስ ልደት በፊት የሚነገር ቋንቋ ነው። በዚህ ጋር ማርኬት አለ። ማርኬቱን በተወሰነ ደረጃ ማየት እንችላለን። የከተማዋ ቋሚ ማርኬትን እናቶች እንደዚህ ብለው እንደ ኢትዮጵያ እናቶች ኪሮዎች ይሰራሉ። እንደዚህ ዋጋ ተለጥፎባቸው እቃዎቻቸውን እናገኛለን። በነገራችን ቺፕ የሆነ ላይፍ ያለበት ነገር ከሌላው የአውሮፖች አንፃር ብዙ ነገር ውድ አይደለም። ከኑሮውም አንፃር ብዙ ከሚከፈል ነገሮች አንፃር ይሄ ደግሞ ሲግናል ይሄ ደግሞ በከተማው ስጋ እዛ ትሬን ስቴሽን አለን። አሁን ያለነው እዚህ ጋር ነው። ከዛ የፈለግነው ከተማ ላይ ሆንዳ በዚህ ትሬን መጎብኘት እንችላለን። የትሬን ትኬት ከ1 ብር እስከ ብር ከ20 ሳንቲም ይገኛል። የከተማ ጉዟችንን እንቀጥላለን። ከተማው ይህን ይመስላል። ይህን ይመስላል አንዱ ቤተክርስቲያን። አሁን ግን ከስሩ ሱቅ ነው።